ኬብሮን መንፈሳዊ ሚዲያ አውደ መጽሐፍት ገድለ ምንኩስና እማሆይ ማየገነት እንደ ብራቅ ጮኻ ዘላ ገባችና እላያቸው ላይ ወድቃ እሪታዋን አቀለጠችው። ወዲያ ብትላቸው ወዲህ ብትላቸው አባቴ ብላ ብትጠራቸው ምንም ምላሽ ጠፋ። አንገታቸውን አጥብቃ ይዛ አይሆንም፣ አይደረግ፣ ብቻዬን አልቀርም እያለች ትጮኻለች። እነማሆይ በግድ ከላያቸው ላይ አንስተው ገለል አደረጓትና በነጠላ ሸፈኗቸው። የአደጋ ደውል ሲጮህ አባ ዘራ ብሩክ እንዳረፉ አውቀው ከወንዶች ገዳም እየሮጡ እየተሯሯጡ መጡ። ኡኡታው፣ ለቅሶ፣ ጩኸቱ ቀለጠ። ዓለም ያለፈች መሰለ። ደውሉ እንደተሰማ አበምኔቱ ከሁሉም ቀድመው ደረሱና አባቴ መከታዬ፣ አባቴ መድኃኒቴ፣ አባቴ እያሉ እየተንቆራደዱ ካለቀሱ በኋላ ሁለት በዕድሜ ጠና ያሉትንና በቅድስናቸው የታወቁትን አባ ጸጋ ሥላሴንና አባ በዕደ ማርያምን ጠርተው አስክሬን ወዳለበት ገቡ። መጋረጃ ጋርደው አጥበው ገንዘው አስተካከሏቸው። ሊወጡ ሲሉ እማሆይ አባቶች ስለ መድኃኔ ስለ እመቤቴ ማርያም ብላችሁ ለአንዴና ለመጨረሻ ጊዜ አባቴን አይቼ ልሰናበታ ፍቀዱልኝ። አንጀት በሚበላ አለቃቀስ እየተንሰቀሰቀች እግራቸው ላይ ወደቀች። አባ ጸጋ ሥላሴ ልጄ እያቸው ተሰናበቻ፣ ከእንግዲህ መገናኘት የለም ብለው እያነቡ ከእግራቸው አነሷት። እጇን ይዘው ወደ አስክሬኑ አስጠግተዋት መግነዙን ከፈት አደረጉላት። ይኸው ልጄ ዛሬም ነገም ያንቺው አባት ናቸው አሉ፣ እንባቸው እንደ ጎርፍ እየፈሰሰ። እማሆይ ማየገነት አባቴ አባቴ፣ አይኔ ብርሃኔ፣ አደራ አትርሱኝ፣ አባቴ መድኃኒቴ፣ እኔ ልጆትን አትርሱኝ፣ አደራ አባቴ፣ እስቲ እኔ ልጆትን እማሆይ በሉኝ፣ ቃሎትን ልስማ፣ አባቴ አባቴ ብላ ፊታቸው ላይ እምባዋን አፍሳ ግንባራቸውን ሳመቻቸው። አባ ዘራ ብሩክ ታጥበው ተገንዘው በሕይወት ያሉ ይመስላሉ። ፊታቸው እንደበራ ወዛቸው ጨፍ ብሎ ፈገግ ብለው ያንቀላፉ ይመስላሉ እንጂ ፈጽሞ የሞቱ አይመስሉም። እማሆይ ለትንሽ ደቂቃ ስታያቸው ቆየችና በሉ ደህና ሁኑ ብላ ተረጋግታ እምባዋን እየጠራረገች ወጣች። አባ ጸጋ ሥላሴ መልሰው ሸፍነዋቸው ወይ ሰው መሆን እርሶም እንደ ሰው ሞቱ ተረቱ ብለው እያለቀሱ ሲወጡ የተሰበሰበው ሁሉ በእንባ ተራጨ። ሁሉም እየጮኸ ያለቅስ ጀመር። ከዛ በኋላ አባቶች በቃ ብለው ለቅሶውን በግድ አስቆሙ። ፍታት ተጀመረ። ሁሉ ነገር በሚገባ ከተከናወነ በኋላ እዛው ጸሎት ቦታዬ ቅበሩኝ ባሉት መሰረት ግብዓተ መሬቱ ተፈጸመ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ገድለ ምንኩስና